ሰላም እንዴት ናችሁ የቲዋና ቤተሰቦች? ከቅርብ ጊዜ ወዲህ የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን እንገኛለን። ፍሬሽማን ላይ የተለያዩ ጥያቄዎችን ማግኘት በቀላሉ ማግኘት አስቸጋሪ ስለሚሆን በእኛ ዩቲዩብ ቻናል በቀላሉ የምታገኙበት መንገድ እያመቻቸን እንገኛለን። ዛሬ የጅማ ዩኒቨርሲቲ ሳይኮሎጂ ሚድ ኤግዛም አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። የተለያዩ ጥያቄዎች በምንሰራበት ጊዜ በቶሎ ይደርሳችኋል። ሰብስክራይብ ያደርጋችሁ ደግሞ ቪዲዮ ላይክ በማድረግ እንድትጀምሩት እናሳስባለን። እናመሰግናለን። አንደኛው ትዕዛዝ true or false። አንደኛው ጥያቄ learning takes place when neutral stimulus changes to conditional stimulus። ኒውትራል ስቲሙለስ ኤንድ ኮንዲሽን ስቲሙለስ የሚሉት ነገሮች ምንድን እንደሆኑ እንያቸው። ኒውትራል ስቲሙለስ ማለት አንድ ምንም አይነት ኢፌክት የሌለው ወይም ደግሞ አሁን ለምሳሌ ፓቭሎቭ ኤክስፐሪመንት ላይ ውሻው ምንድነው ፓቭሎቭ ኤክስፐሪመንት ምንድነው ውሻው መጀመሪያ ደውል ሲደውልለት ዝም ብሎ አይመጣም ነበር። ቀጣይ ስጋ ይሰጠዋል። ስጋ ሲሰጠው ደውል እየደወለ ነው የሚሰጠው። ይሄን በሚያደርግበት ጊዜ በዚህ ኤክስፐሪመንት ውስጥ ደውሉ ኒውትራል ስቲሙለስ ነው፣ ስጋው ደግሞ አንኮንዲሽንድ ስቲሙለስ ነው። ከዛ በኋላ ከሆነ ጊዜ በኋላ ግን ይህ ዝም ብሎ ምንም ስጋ ሳይኖር ራሱ ዝም ሲደውልለት ያለ አንኮንዲሽንድ ስቲሙለስ ማለት ነው ውሻው ዝም ብሎ ይመጣ ስጋ ያለው ይመስላል፣ ስጋ የሚሰጠው ይመስላል። ይሄ ምን አደረገ ማለት ነው? ለርን ተማረ ማለት ነው። ትምህርት ወሰደ። በጊዜ ሂደት ውስጥ ያ ነገር ስጋ እንደሚያመጣ ሐሳብ ውስጥ ገባ። ወይም ደግሞ ኮንዲሽንድ ስቲሙለስ ሆነ ማለት ነው። ከኒውትራል ስቲሙለስ ደውሉ ከኒውትራል ስቲሙለስ ወደ ኮንዲሽንድ ስቲሙለስ ተቀየረ ማለት ነው። ስለዚህ learning takes place when neutral stimulus changed to conditioned stimulus የሚለው ትሩ ይሆናል። this classical conditioning a neutral stimulus like a bell becomes able ማለት ደውል ነው becomes a conditioned stimulus when paired with an unconditioned stimulus። ፉዱ unconditioned ያልተማረው ነው ማለት ነው። ኮንዲሽንድ የሚለው ተምሮ ያመጣው ማለት ነው። ስለዚህ የአንደኛው መልስ ተወና ሁለት the critical of early experience is the viewpoint of gestalt psychology። ይሄ ፎርስ ነው ኤግዛክትሊ ምንም ጥያቄ የለውም። ይህ የሚያጠናው ዲቨሎፕመንታል ሳይኮሎጂ ነው እንጂ ጌስታልት አይደለም። ጌስታልት ምንድነው? ፐርሲፒሽን ፓተርን ነው የምንለውን ነገር ነው የሚያጠና እንጂ እንዴት ነው ሰዎች እንትና የአዲስ እውቀት እንዴት ነው የሚቀበሉት ምናምን ነው ፓተርን ነው እንጂ የሚያጠና ዲቨሎፕመንታል ኤርሊ ኤክስፒሪየንስ የሚያጠናው ዲቨሎፕመንታል ሳይኮሎጂ ነው ማለት ነው። ጌስታልት ሳይኮሎጂ ዲል ዊዝ ዘ ሆል ፐርሲፒሽን ፓተርን። ሆል ፐርሲፒሽን የምንቀበልበት መንገድ ነው እንጂ the importance of early experience belongs to developmental psychology። የኤርሊ ኤክስፒሪየንስ ያለውን ጥቅም የሚያጠናው ዲቨሎፕመንታል ሳይኮሎጂ ላይ ነው የሚካተተው ማለት ነው። ሶስተኛ the process whereby stimulation of receptor cells send nerve impulses to the brain is perception። ይሄ ፎርስ ነው የሚሆንበት this describe sensation። ይሄን አሁን የተገለጸው ሴንሴሽን ነው። ሴንሴሽን ማለት አንድ ነገር ስንዳስሰው ወይም ሲሸተን የሆነ ነገር ምናምን የምንቀበልበት ነው። ምንድነው የሚያደርገው ሴንሴሽን? ስቲሙሌሽን ሪሴፕተር ነው። የሪሴፕተር ሴሎች ይቀበሉና ወደ ነርቭ ወደ ብሬን ይወስዱታል ማለት ነው። ኢምፐልስ ቱ ዘ ብሬን ወደ ብሬን ከወሰዱት በኋላ ብሬን ኢንተርፕሬት ሲያደርገው ያ ፐርሲፔሽን ይባላል ማለት ነው። ግን ሲወስዱ አንድ ነገር ፊል ወይም ደግሞ ነክተነው ቅዝቃዜ ሲሰማ ሸተነው ሽቶ ውህዶ ወደ ብሬን ሚሴጅ ሲደርሰው ብሬን እስከዚህ ያለው ሂደት ሴንሴሽን ነው እንጂ ፐርሲፔሽን አይሆንም ማለት ነው። Increased sensitivity to stimulus after prolonged and constant exposure is sensory threshold። ይሄ መጽሐፋችሁ ላይ የተሻለው it is called sensory adaptation not threshold። sensory adaptation ነው እንጂ የሚባለው not threshold። ለአንድ ነገር አንድ እንትኖች በደንብ ተጋላጭ በሚሆኑበት ጊዜ በኮንስታንት አዳፕት እያደረጉት ወይም ሴንሰሪ አዳፕቴሽን ነው እንጂ ምንድነው ሴንሰሪ ትሬሾልድ አይሆንም ማለት ነው። አምስተኛ ጥያቄ ሳይኮሎጂ ስቴጅ ስተዲ ቢሄቪየር ዊዝ ኮመን ሴንስ።
ይሄ ኤግዛክት ምንም እንትን የለውም ቀላል ነው። ትንሽ የሚያወዛግብ ነገር አለው ግን ኮመን ሴንስ የምትለው ኮመን ሴንስ ሳይኮሎጂ ዩዝስ ሳይንቲፊክ ሜቶድ ነው እንጂ ኮመን ሴንስ ማለት ላይክ ጥንቁልና ነው። ዝም ብሎ በተሰማን እኛ በተሰማን መንገድ የምንገልጸው ከሆነ ይሄ ሳይኮሎጂ አይደለም። ሳይኮሎጂ ዩዝስ ሳይንቲፊክ ሜቶድ ኖት ኮመን ሴንስ። ሳይንቲፊክ ሜቶዶችን ይጠቀማል እንጂ ኮመን ሴንስ ሳይኮሎጂ በፍጹም አይጠቀምም ማለት ነው። learning takes place through passive movement of the organism. For so learning needs active engagement, not just movement. learning ትምህርት ዝም ብሎ ፓሲቭ ብቻ ሳይሆን አክቲቭ ኢንጌጅመንትም ያስፈልገዋል። ይሄ ግዴታ ነው። behaviorists do a common viewpoint on the role reinforcement in learning process. reinforcement is essential to behaviorism. Skinner, Thorndike. ሰባተኛ ጥሩ ነው። ስምንተኛ figure ground perception is stable and reversible. ይሄ reversible ቢሆን ጥሩ ነበር ግን ጥያቄው ላይ reversible ስላለ false ይሆናል። figure and ground can be reversed. example Reuben vase illusion በሚባሉ reversible። ዘጠነኛ ጥያቄ punishment and negative reinforcement equally help to read unwanted behavior. ይሄ false ነው። punishment decrease a behavior, negative reinforcement increase it by removing something. ፓኒሽመንት የምንለው ባህሪውን የሆነ መቅጣት ወይም ደግሞ መቀነስን ማለት ነው። ኔጋቲቭ ሪኢንፎርስመንት ማለት ደግሞ ሪሙቭ something መጥፎ የሆነውን ነገር አንፕሊዘንት የሆነውን ሪሙቭ በማድረግ ነው ማለት ነው። ስለዚህ ዲፊኒሽናቸው ስለተለያየ ተግባራቸውም እንደተለያየ አንዋንትድ ቢሄቪየር ፓኒሽመንት ዲክሪዝ ነው እንጂ የሚያደርገው ሪሙቭ አይደለም። ኔጋቲቭ ሪኢንፎርስመንት ግን ሪሙቭ ነው የሚያደርገው ማለት ነው። extinction the initial point of acquiring behavioral change. false. extinction means a loss of learned behavior. extinction is the first stage of learning ማለት ነው። አስረኛ ጥያቄ false ነው። ሁለተኛው ትዕዛዝ ማች ነው። is the result of repeatedly presenting condition stimulus with absence of unconditioned stimulus. extinction, discrimination, spontaneous recovery, stimulus generalization. b እንኳን ጥያቄ is the result frequency presentation of condition stimulus with absence of unconditioned stimulus. condition stimulus ብቻውን በሚቀርብበት ሰዓት ዝም ብሎ ለምሳሌ ደውል ሁሉ ጊዜ የሚደውልለት የስጋ ሳያቀርብለት ደውሉን ብቻ የሚደውልለት ከሆነ ፓብሎ ምንድነው የሚሆነው? ፌድ እያደረገ ይመጣል። ኮንዲሽን ስቲሙለሱ ማለት የተማረው ነገር ፌድ እያደረገበት ይመጣል። ይሄ ምን ያስከትል ምንድነው የሚባለው? ይሄ ደግሞ ለዚህ ለአንደኛው ካዛምዱ ለአንደኛው ጥያቄ መልስ የሚሆነው ኤክስቲንክሽን ማለት ነው ይጠፋበታል ማለት ነው ይሄ። ስለዚህ እሱ ይሆናል ማለት ነው። ሁለተኛ ከምርጫ it is a sudden rehappening of extincted behavior የጠፋው ወይም ኤክስቲንክሽን ያደረገው behavior እንደገና ሲነሳ እንደሚባለው ነው የሚለው። ይሄ spontaneous recovery አደረገ ማለት ነው። እንደገና ወደ እንትኑ ቀድሞ እንትኑ ተመለሰ። ሶስተኛ a once raped woman categorized every man as a rapist. አንድ የተደፈረች ሴት በአንድ ወቅት ሁሉን ወንዶች ደፋሪ አድርጋ የምታስብ ከሆነ ይሄ ምን አይነት እንትን ነው ማለት ነው? ስቲሙለስ ጀነራላይዜሽን ሁሉንም በአንድ ማጠቃለል ማለት ነው። አራተኛ ጥያቄ once a raped woman blamed the rapist man only. ይሄኛው ብሌም የምታደርገችው የደፈራትን ሰው ብቻ ስለሆነ ይሄ ዲስክሪሚኔት አደረገች ማለት ነው። ለይታ ነው እንትን ያለችው። it happens when a pre-school child unable difference between the letters w and m. ህፃናት ወይም ደግሞ ከኬጂዎች w እና m እና ባለመለየታቸው ምክንያት የሚመጣው እንትን ምንድነው የሚለው ስቲሙለስ ጀነራላይዜሽን ሁለቱንም በአንድ አጠቃለዋቸው አንድ እንትን አድርገው ነው። it happens when a preschool child is able to distinguish between small letter b and d. b እና d ለይቶ ሲለይ ምንድነው የሚባለው? ይሄ
ዲስክሪሚኔት አደረገ ወይም ደግሞ ለየብ ይሆናል ማለት ነው መልሱ። ቀጣይ ወደ ምርጫ ነው የምንሄደው። choose the correct alternative for each the following question and write your answer the provided answer sheet only. One of the following taught psychology principle and outdated. የሳይኮሎጂ ተውት የሆነውና አውትዴት የሆነው የትኛው ነው የሚለው ሳይኮዳይናሚክ ነው። ፍሩድ the psychodynamic approach focused on unconscious drives is considered older and less scientific compared to modern fields. ከነዚህ ከተጠቀሱት አንፃር ሲታይ ሳይኮዳይናሚክ ለስ ወይም ደግሞ አንሞደርን ወይም ደግሞ ፕሪሚቲቭ ነው እንለዋለን ማለት ነው። ስምንተኛ ጥያቄ the first psychological method used by early psychologists was introspection, case study, survey method, correlational. ኢንትሮስፔክሽን ነው የመጀመሪያው። በማየት ሰዎች ዊሊያም እንዴት ነው used introspection looking inward to study conscious experience ማለት ነው። ዊሊያም እንዴት ሲጠቀሙ የነበረው በማየት ወይም ደግሞ looking inward way ማለት ነው። one may not be psychological variable to perceptual selectivity. የዚህ መልስ የሚሆነው ዲ ፐርሰናል ሞቲቭ ነው። motivation influence attention but it is not a direct factor in selectivity of perception. motivation attention influence ሊያደርግ ይችላል ነገር ግን ዳይሬክት ፋክተር አይደለም። ሴሌክቲቪቲ ለፐርሲፒቴሽን ዳይሬክት እንትን አይደለም ማለት ነው። the more you study the higher your grade type correlation. ይሄ ፖዚቲቭ ነው ምክንያቱም both variables move the same direction more study higher grade. ይሄ ሁለቱም አንዱ ሲጨምር አንዱ የሚቀንስ ቢሆን ይሄ ኔጋቲቭ ሆነ ነበር። ኮንስታንት የሚሆን ከሆነ ዜሮ ይሆናል። ፖዚቲቭ ከሆነ ደግሞ አንዱ ሲጨምር አንዱ ይጨምራል ማለት ነው። is rewards punishment and positive reinforcement is part of reinforcement and punishment የሚያጠነው ማለት ነው behavioral ነው ማለት ነው። 12ኛው one of the following is an umbrella terms the rest. reinforcement schedule, ratio reinforcement, interval reinforcement, fixed interval schedule. ነው እንትኑ እሱ ደግሞ ለምንድነው reinforcement schedule this general term includes fixed ratio የሚያጠቃልላል variable ratio fixed interval and variable ሁሉም BCD በሬንስፎርም ስኬጁል ይጠቃልላል ወይም ደግሞ አምብሬላ ነው ለነሱ ለረስቶች እሱ ጥላ ነው ወይም ደግሞ ካሱን የወጡት እንደማለት ነው። which statement is odd ከነዚህ ውስጥ odd የሆነ ወይም የተለየ ማለት ነው። gestalt psychology studies the whole mind gestalt ስለ whole mind ያጠናል ነው። psychoanalysis studies the conscious mind psychoanalysis structuralism studies elements of mind structuralism ስለ element of mind የሚያጠናው ስለዛ ነው። behaviorism studies observable behavior. የዚህ አንሰሩ ቢ psychoanalysis studies the conscious mind. Freud studied unconscious process. this makes option B is incorrect. ካሉት እንትኖች ሁሉም ትክክለኛ እውነትን የያዙ ናቸው። ቢ ግን ኮንሺየስ ብቻ ሳይሆን በይበልጥ ነው እንደውም አንኮንሺየስ ፕሮሰስን ፍሩድ ሲያጠና ስለነበር መልሱ ቢ ይሆናል ማለት ነው። 14ኛ incorrectly match school of psychology. ከነዚህ ውስጥ ከተጠቀሱት ውስጥ incorrectly matched የሆነው school of psychology የትኛው ነው የሚለው A compound mind functionalism, B adaptation structuralism, C conscious mind behaviorism, D overt behavior psychoanalysis. incorrectly matched ነው የተባለው ስለዚህ ቢ ይሆናል ማለት ነው። አዳፕቴሽን ስትራክቸራሊዝም ነው። አዳፕቴሽን ስትራክቸራሊዝም አናሊሲስ ስትራክቸር ኦፍ ዘ ማይንድ አዳፕቴሽን ፊትስ ፋንክሽን አዳፕቴሽን ማለት የሆነ ከሆነ ጊዜ የፋንክሽናቸው ወይም የፋንክሽን ኦፍ ማይንድ አንድ ነገር በተደጋጋሚ ሲያደርገው ይዳላመደዋል በሚለው ህግ ነው አዳፕቴሽን ነው የምንለው። ስትራክቸራሊዝም ግን ከስትራክቸሩ ነው እንጂ የሚያጠነው ከአዳፕቴሽን ጋር የሚያገናኘው ነገር የለውም። ስለዚህ የዚህ መልስ ቢሆናል ማለት ነው። the following alternative are given which is odd. A sensation, B sensory threshold, C sensory adaptation,
ዲ አብሶሉት ትሬሽሆልድ። ከነዚህ ከተሰጡት አማራጮች ውስጥ ኦድ የሆነ የትኛው ነው የሚለው ኤ ሴንሴሽን ነው። አዘርስ ሜዠርመንት ተርምስ ሴንሴሽን ኢዝ ጄኔራል ፕሮሰስ። እነሱ ሌሎች ሴንሰር የምንለካባቸው መንገዶች ወይም ደግሞ መጠኑን የምንለካበት መንገድ ሲሆኑ እሱ ግን ሴንሴሽን ግን ጀስት ሁሉንም አቅፎ የያዘ ወይም ጄኔራል ተርም የምንለው ነው ማለት ነው። ስለዚህ የዚህ መልስ ኤ ነው ማለት ነው። One of the following is not correct about sensation process. It is the window to internal or external environment. B. It is the process to transfer stimuli to brain. C. It is the process of receiving stimuli from environment. D. It is the process connecting us external context. 16ኛ ጥያቄ ምንድነው የሚለው ከዚህ ከኤስ ከዲ ከተጠቀሱት ውስጥ ስለ ሴንሴሽን ኮንቴክስት ፕሮሰስ ወይም ሴንሴሽን ፕሮሰስ ትክክለኛ ያልሆነው የትኛው ነው የሚለው መልሱ ሲ ነው። it is the process receiving stimuli from environment። ከዚህ ላይ እንድናፈርሰው እንትን ያለብን ሪሲቪንግ የምትለዋ ቃላት ሪሲቪንግ የምትለዋ ኢንተርፕሬት ከምትለዋ ጋር ትመሳሰላለች። ወይም ደግሞ ሪሲቪንግ ማለት አንድ ነገር መቀበል ወይም ደግሞ መተርጎም ማለት ነው። አንድ ነገር ሲገባ እንደማለት ነው። ስለዚህ ይሄን ደግሞ የሚሰራልን ፐርሲፒቴሽን ነው እንጂ ሴንሴሽን አለ። ሴንሴሽን እንትን ስቲሙሉ መቀበል ተቀብሎ ወደ ብሬን ማድረስ ነው እንጂ ሪሲቭ ወይም ደግሞ መተርጎም የሱ ስራ አይደለም። ኢንተርፕሬት ማድረግ የሱ ስራ ስላልሆነ ማለት ነው። 17ኛ ጥያቄ the perceptual process that helps you focus on a certain stimuli። አንድ ነገር ላይ ፎከስ እንድታደርጉ የሚያደርጋችሁ certain stimuli ምንድነው? perceptual organization, perceptual selectivity, perceptual sensitivity, perceptual depth። ይሄ ምንም ጥያቄ የለውም። perceptual selectivity ነው። perceptual selectivity it determines what stimuli you attend to among many competing ones። ከሁሉ ከተሰበሰቡት አሁን ለምሳሌ ጥቁር ልብስ ለብሰው ከተሰበሰቡት አንድ ነጭ የለበሰ ቢኖር እናንተ ፐርሲፒቹዋል ሴሌክቲቪቲያችሁ ወይም መርጣችሁ የምታዩት ያን ነጭ ልብስ የለበሰ ነው። ይሄ ደግሞ ምን እንለዋለን? ፐርሲፒቹዋል ሴሌክቲቪቲ እንለዋለን ማለት ነው። ከተሰበሰቡት ካላችሁ አማራጮች ውስጥ አንዱን ለይታችሁ ስታዩ ወይም ሴንስ ስታደርጉ perceptual selectivity እንለዋለን ማለት ነው። 18ኛ ጥያቄ reinforcement schedule where organism reinforced for ends response. A. reinforcement schedule. B. interval reinforcement. C. ratio reinforcement. D. fixed interval። ends የምትለዋ ቃል ድግግሞሽን ያሳያል። ስለዚህ ከምን ጋር ነው የምናያይዘው? ratio reinforcement ከምትለዋ ጋር ማለት ends የምትለዋ ነገር ስላለች ratio scheduled are based on number of responses ማለት ነው። ስለዚህ ሲ ሆናል ማለት ነው። 19ኛ ጥያቄ reinforced every ends time. reinforced every ends time። ይሄኛው ደግሞ ለኤንዝ ታይም ነው። ይሄ reinforced for every ends time በየሆነ ሰዓቱ እንትን የምትሉት ከሆነ በየሆነ ሰዓቱ የቀደሙ ምንድነው? reinforcement schedule where organism reinforced for the ends response. ሪስፖንስ ነው የሚቆጠረው ከዚህ ላይ ends ሪስፖንስ ነው። ከዚህኛው ግን ends ታይም ነው። ይሄ ከጊዜ አንፃር ነው። ያኛው ደግሞ ከሪስፖንስ አንፃር ነው። ይሄኛው ስለዚህ ምንድነው? ፊክስድ scheduled ነው ማለት ነው። ከends ታይም ከታይም አንፃር ፊክስድ means predictable and constant timing or response number። ለኮንስታንት ናምበር ለሆነ ኮንስታንት ለሆነ እንትን ታይሚንግ ኮንስታንት ሆኖ ሪስፖንሱ ደግሞ የሚለዋወጥበት ማለት ነው። 20ኛ ጥያቄ the image appears the same in size, shape, brightness despite change because of perceptual constancy, perceptual illusion, perceptual function። ይሄ perceptual constancy ይሆናል ማለት ነው። 21ኛ ጥያቄ correct perceptual process order from last to first። ከመጨረሻው ወደ መጀመሪያው የተባለ selectivity, organization, interpretation. B. organization, selectivity, interpretation. C. interpretation, organization, selectivity. D. interpretation, selectivity, organization። የዚህ መልስ ሲ ይሆናል ማለት ነው። የማይሆንበት ምክንያት selectivity, organization, interpretation የሚለው ምንድነው? ከፈርስት ወደ ላስት ነው። ይሄ ግን የተጠየቀው
ከላስት ወደ ፈርስት ስለሆነ ሲ ኢንተርፕሬሽን ኦርጋናይዝ ሴሌክቲቪቲ ፈርስት ዊ ሴሌክት ከዛ መጀመሪያ እንሰበስባለን ከዛ በኋላ ኦርጋናይዝ እናደርገዋለን ኦርጋናይዝ ያደረግነውን ደግሞ ኢንተርፕሬት እናደርገዋለን ማለት ነው። 22ኛ ጥያቄ ዶክተር ኤልሳቤት ዋቺንግ ሶከር ሲስ ፕሌየርስ ኤንድ ፊልድ ፊገር ግራውንድ ኮንሴፕት selectivity for Dr. Elizabeth, figure and ground for Dr. Elizabeth, ground and figure for Dr. Elizabeth, figure and done for Dr. Elizabeth. የዚህ መልስ ሲ ነው። ground and figure for Dr. Elizabeth. The player is the figure. The green field is background. በፊገር ግራውንድ ኮንሴፕት መሰረት ተጫዋቹ ሌሎቹ ለሱ ፊገር ናቸው። the green field is background ነው ማለት ነው። ስለዚህ ground and figure ነው ማለት ነው መልሱ። 23ኛ relation between rectangular green field and player a ground figure relationship b figure c figure relationship d figure ground relationship የዚህ መልስ figure ground relationship d ማለት ነው። object figure stands out from its background 24ኛ ጥያቄ which of the following psychologists adds to others ጆን ዋትሰን ኢቫን ፓቭሎቭ ቢኤፍ ስኪነር አልበርት ባንድሮ ይሄ ምንድነው ይሄ ከነዚህ ውስጥ የሚጨመር ካሉት ውስጥ አንዱ ከሁሉም ይካተታል ነው የሚለው ኢቫን ፓቭሎቭ ነው። ፓቭሎቭ ክላሲካል ኮንዲሽኒንግ ኢንፍሉዌንስ ላተስት ቢሄቪየርስ ይሄ ሁሉንም ከሁሉም ልንጠቀመው ይችላል እንደ ማረጋገጫ ነው። ኢቫን ፓቭሎቭ የውሻው ማለት ነው ከሁሉም ለማረጋገጫ እንጠቀመዋለን ማለት ነው። 25ኛ ጥያቄ ብራንች ኦፍ ሳይኮሎጂ ሄልፒንግ ሬዲዩስ ሳይኮሎጂካል ፕሮብሌም ከሳይኮሎጂ ውስጥ ሳይኮሎጂካል ፕሮብሌምን የሚቀንሰው የትኛው ነው? ሳይኮሎጂ ሳይኮሎጂ ክሊኒካል ሳይኮሎጂ ካውንስሊንግ ሳይኮሎጂ ዲቨሎፕመንታል ሳይኮሎጂ ነው። መልሱ ኤስ ሄልዝ ሳይኮሎጂ ነው። ኢት ፕሮሚስ ሄልዚ ቢሄቪየር ኤንድ ፕሪቨንት ዲዚዝ ስሩ ሳይኮሎጂካል ሜቶዶችን በመጠቀም ዲዚዞችን መቀነስ የምንለው ዲቨሎፕመንት ማለት ሳይኮሎጂ ነው። ኤ ማለት ነው። ካር ሉክስ ስሞለር አዝ ኢት ድራይቨርስ አዌይ ቢኮዝ ኦፍ ሼፕስ ኮንስታንሲ ሳይዝ ኮንስታንሲ ሳይዝ ፕሪሲፒሽን ሳይዝ ኮንቲኒቲ ዲ ሼፕ ኮንቲኒቲ ይሄ ሳይዝ ፐርሲፒሽን ነው። ሳይዝ ዲፕስ ዲስፓይት ስሞለር ኢሜጅ ኤንድ ኦን ሪቲና ዘ ብሬን ኖስ ሪል ሳይዝ ስቴይ ኮንስታንት ሳይዝ እንትኑ ኢሜጁ ብሬን ላይ የሚቆየው በስሞለር ኢሜጅ ከሬቲና ላይ ስሞለር ኢሜጅ ስላለ ከብሬን ላይ የሚቆየው ኢሜጅ ኮንስታንት እንደሆነ ነው። ስለዚህ ይሄ ደግሞ ምንድነው ሳይዝ ፐርሲፒሽን ነው። give me a dozen healthy infants which approach give me ይሄን እንትን የተናገረው ሰው ማን ነው? ኮግኒቲቭ ነው ስትራክቸራል ነው ሳይኮሎጂክ ነው ዲ ቢሄቪየር ነው። ይሄ ዲ ቢሄቪየራል ነው። ይሄ ስቴትመንት ጆን ዋትሰን ነው showing belief in mountain shaping of behavior ይሄ ምንድነው የዚህ ሐሳቡ የተወለዱ ልጆች ገና ህፃን የሆኑ ልጆችን ስጡኝና እኔ ከፈለኩ በጣም ዓለማችን ላይ ያሉ የተባሉ ሌባ አደርጋቸዋል ወይም ደግሞ በጣም ጠቃሚ ዶክተር ወይም ደግሞ ከተገኘው መስክ ላይ ፐርፌክት አደርጋቸዋለሁ። ይሄን እንትን ያለው ጆን ዋትሰን ነው። 28ኛ ጥያቄ detecting important change while ignoring constant stimuli means sensory adaptation difference threshold absolute threshold ዲ ሴንሰሪ ዲፕሪቬሽን የዚህ ጥያቄ መልሱ ኤ ሴንሰሪ አዳፕቴሽን ነው። አውስቴስን adjust to unchanging stimulus and notice new changes ማለት ነው። 29ኛ ጥያቄ procedure reinforcing successive steps toward a goal behavior A shaping B primary reinforcement D negative reinforcement D secondary reinforcement ይሄ ተከታታይነት ያለው አንድን እንትን ከጎሉ እስኪደርስ ወይም ካሰብነው ቦታ እስክናደርስ ተከታታይነት ያለው ማበረታቻ ወይም ሽልማት እየሰጠን እንትን የምንለው ምንድነው ሼፒንግ ነው።
ሼፒንግ ማለት መቅረጽ ወይም ደግሞ ማስተካከል አንድን ባህሪ ምን እስክንል ከያሰብነው ባህሪ ካሰብንለት ጸባይ እስኪደርስ ማለት ነው። ሪዋርዲንግ ኤ ስሞል ኢምፕሩቭመንት አንቲል ፉል ዲዛይርድ ቢሄቪየር አፒርስ ማለት ሼፒንግ ነው። የሼፒንግ ዲፊኒሽን ነው ማለት ነው። which is true classical conditioning unconditioned response produces the unconditioned stimulus produces the unconditioned response. unconditioned unconditioned response produces the unconditioned stimulus. B unconditioned stimulus produce unconditioned response. C conditioned response produce conditioned stimulus. D conditioned response produce unconditioned stimulus. ይሄ ቀላል ነው ጥያቄው። ቢ አንኮንዲሽንድ ስቲሙለስ ፕሮዲውስ ዘ አንኮንዲሽን ሪስፖንስ። ይሄ ምን ማለት ነው? መጀመሪያ ስቲሙለስን የሚቀድም አንኮንዲሽንድ ስቲሙለስ አንድ ኮንዲሽንድ ሪስፖንስ ያመጣል ማለት ነው እንጂ ኤ ለምሳሌ አንኮንዲሽንድ ሪስፖንስ ካደረገ በኋላ አይደለም ስቲሙለሱ የሚያመጣው ምንም ሊሆን ይሄም ሎጂካሊ ሊሆን ስለማይችል ነገር ነው። ስለዚህ ቢ ነው አንኮንዲሽንድ ስቲሙለስ ፕሮዲውስ አንኮንዲሽንድ ሪስፖንስ ማለት ነው። አንኮንዲሽናሊ ስቲሙለስ ፉድ ማለት ነው። አውቶማቲክ ትሪገርስ አንኮንዲሽን ሪስፖንስ ሳሊቬሽን ምግቡን ሲያይ ሳሊቬት ያደርጋል አንኮንዲሽን እንትን ማለት ነው እንጂ ሳሊቬት ስላደረገ ምግብ ይመጣል ማለት አይደለም። 31ኛ ጥያቄ ሽፈራው ሴልስ ፎንስ ፔይመንት ዲፔንድ ኦን ሃው መኒ ሶልድ ሬንፎርስመንት ታይፕ ኤ ቫሪያብል ኢንተርቫል ሲ ቫሪያብል ሬሾ ቢ ፊክስድ ኢንተርቫል ዲ ፊክስድ ሬሾ። ይሄ ሲ ቫሪያብል ሬሾ ነው። ፔይመንት ዲፔንድ ኦን ፐርፎርማንስ ፔይመንቱ በምን ምክንያት በእንትን ያለ ነው ዲፔንድ ሆነ ነው በፐርፎርማንስ ባለው ፐርፎርማንስ ስለሆነ ቫሪያብል ሬሾ ነው ማለት ነው። አንፕሬዲክቲብል ሬሾ ላይ ኮሚሽን ፕሮዲውስ ሃይ ሞቲቬሽን። የመጨረሻ አንድ ጥደር አጭር መልሳለች። ጥያቄው ተዛባና ማለት read the following cases carefully then fill the blank space for each next concepts. ጥያቄው ነበር ጅማ ዩኒቨርሲቲ ሜዲሲን ስቱደንትስ proposed to study the impact COVID-19 vaccine on blood pressure of 10 diabetic makes taking medical treatment in Jimma Referral Hospital. They categorized individuals into two groups, those who will take the vaccine and those who will take water injection instead. The true vaccine, the student major intention will be investigated as if the vaccine increases or decreases blood pressure of the diabetic persons. Based on this information, answer the following questions. The independent variable, the control group, the experiment group እንዳዩ ነው የሚለው። ኢንዲፔንደንት ቫሪያብሉ ኮቪድ-19 ቫክሲን ነው የሚሆነው። ይሄ ምንድነው ኢንዲፔንደንት ቫሪያብል ማለት? እሺ ቼንጅ አይሆንም ቋሚ የሆነ ማለት ለውጥ ልናይበት ወይም ደግሞ ለውጥ የምናይበትን ወይም ዲፔንደንት ቫሪያብሉን ይሄን ቋሚ በማድረግ የምናይበት ማለት ነው። ለምሳሌ ኢንዲፔንደንት ቫሪያብል የሚል ማለት አሁን ለምሳሌ ፀሐይ እጽዋት እንዴት እንደሚያድጉ ለማወቅ ፈልጋችሁ ፀሐይ ኢንዲፔንደንት ቫሪያብል አትለዋወጥም። የእጽዋቱን እድገት ደግሞ ምንድነው ዲፔንደንት ቫሪያብል ነው ማለት ነው። ዲፔንደንት ቫሪያብሉ ላይ የሚያመጣው ኢንዲፔንደንቱ ምንድነው የሚያመጣው ተጽዕኖ የሚለውን የምታዩበት ነው። ኢንዲፔንደንቱ ቋሚ የሆነ ምንም ተጽዕኖ የሌለበት ነው። ዲፔንደንት ቫሪያብል ብለድ ፕሬሸር ያለባቸው ሰዎች ማለት ነው። ዘ ቫሪያብል ሜዠርድ ቱ ሲ ኢፌክቱ ምን አይነት ኢፌክት ምን አይነት ተጽዕኖ እንደሚደረግበት ከዛ ላይ የምናይበት ምንድነው የሚባለው ዲፔንደንት ቫሪያብል ነው። ስለዚህ ብለድ ፕሬሸር ያለባቸው ሰዎች ወይም ኮንትሮል ግሩፕ ዘ አንቫክሲንድ ግሩፕ ማይከተቡት ኮንትሮል ግሩፕ ይባላሉ። እነሱ ንጹህ ናቸው፣ ምንም አይነት ተጽዕኖ ይደረግባቸው ክትባቱ አያገኛቸውም። ስለዚህ ኮንትሮል ግሩፕ ናቸው። እነዚህ ምንም does not receive the
ቫክሲን ኖ ኤክስፐሪመንታል ትሪትመንት ማለት ነው። ዲ ኤክስፐሪመንታል ግሩፕ የምንለው ደግሞ ምንድነው? ተጽዕኖ የሚደረግባቸው ክትባት በመከተባቸው ውጤቱን ለማየት የምንፈልግባቸው ማለት ዲፔንደንት ቫሪያብል ኢንዲፔንደንት ቫሪያብል ማለት ነው። ምን አይነት ተጽዕኖ እንዳመጣባቸው ወይም ደግሞ ኤክስፐሪመንቱ ምን አይነት እንትን እንዳለባቸው ለማየት የምናያቸው ማለት ነው። ኮንትሮል ቫሪያብሉ ከዛ በኋላ የምናነጻጽር ከኮንትሮል ቫሪያብሉ ጋር ምን አይነት ልዩነት እንዳለባቸው የምናይባቸው ማለት ነው። ሪሲቭ ዘ ቫክሲን ኤክስፖዝድ ቱ ዘ ኢንዲፔንደንት ቫሪያብል ለኢንዲፔንደንት ቫሪያብሉ ኤክስፖዝድ የሚሆኑት ማለት ነው። ስለዚህ እነዚህ ኤክስፐሪመንታል ግሩፕ ይባላሉ። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ በተለያዩ የፍሬሽማን ሚድ ኤግዛም እንዲሁም ለፋይናልም የፋይናል ኤግዛም ምንሰራ ይሆናል። ይህን ቻናል ሰብስክራይብ በማድረግ ጥያቄዎች በምንሰራበት ሰዓት በቶሎ እንዲደርሳችሁ እናሳስባለን። ላይክ በማድረግ አባታችሁን ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁን። እናመሰግናለን።